እና ናታን ሲያወሩ እንደሰማሁት ከሆነ ያወሩት ነገር ሰምታ አፌን ተሰርታ ነበር እና ኤፍራታ ስለዚህ ጉዳይ ሰምታለች ወይኔ ሉሊት ቆይ ታዲያ እሷ ያፌት ቤት ምን ትሰራለች ያፌትማ የወደፊት ባሏ ስለሆነ ነው ምን ያው ከነገ ወዲያ ይጋባል ሰላም እንዴት ናችሁልኝ ውድ የሰብለይቱ ቤተሰቦች ደህና ናችሁ ወይ እንዲሁም የሐረግ ድራማ ተከታታዮች እንዴት ከረማችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንኳን በሰላም ወደ ቻናል የመጣችሁ ቤተሰቦቼ ጉድና ጅራት ከወደስተ ኋላ ነው እንደሚባለው ማለት ነው አንድ ጉድ ልንገራችሁ ጽዮን ያፌት እህት ናት ይሄ ናታን የሚባል ልጅ እንግዲህ ከቀን ወደ ቀን ያሉትን ነገሮች ያፌት እየወሰደበት ይገኛል በጣም በሚያናድድ ሁኔታ ማለት ነው ጽዮን የያፌት እህት ናት አትገረሙም እኔ እኮ መጀመሪያ የሚሆነው ነገር እንዳለ በጣም ጠርጥሬ ነበር እሱ ወደ እነሱ ይወስ ሲገባ ናታንን መበቀልና እሱን መጉዳት እንጂ የሚፈልግ ጽዮንን እንድትጎዳበት እንኳን አይፈልግም ነበር ከዚህ ቀደም ባየሁት ሁኔታ ግን ለምንድነው እሷ ልጅ አፍቅሯት ነው እንዴ ብዬል ነበር ለካ ነገሩ እንደዚህ ነው እህቱ ናት በጣም ያሳዝናል ያፌት ለምን ወደ ናታን ህይወት ገብቶ ናታን እንደዚህ እንዲሆን ፈለገ እንግዲህ እንደምናቀው የናታን አባት ናታንን አይወደውም ነበር በልጅነቱ ኢቨን እንኳን ቤት ዘግቶበት ልጆች ጋር እንዳይጫወት ምግብ እንዳይበላ አስሮ ያሰቃየው ነበር ጽዮን ደግሞ እሱን እያየች ነው ያደገችው አባቷ ወንድሟ ላይ የሚያደርገውን መጥፎ ነገሮች እያየች ስላደገች ስታድግ ራሱ በሱ ህይወት ውስጥ መወሰን ሁሉ ማለት እንዴት ነው እሱ የሚፈልገውን ሳይሆን እሷ የምትፈልገውን እንዲኖር ታደርገው ነበር እሱም እንግዲህ ከአባቷ ያወረሰችው ነው በተቃራኒው ናታን ደግሞ አባቱ ከሰው ጋር እንዳይኖር ከሰዎች ጋር እንዳይቀላቀል በራስ መተማመን እንዳይኖረው በነፃነት የራሱን ሐሳብ እንዳይገልጽ አድርጎ ጨቁኖ ነው ያሳደገው እና ካደገ በኋላ ምንም ነገር በራሱ መወሰን አይችልም እንደምታዩት ማለት ነው ዝም ነው የሚለው ነገሮች ሁሉ ምናልባት ዛሬ ኤፍራታ ላለችበት ነገር ሁሉ ቤዛ ህይወቱ ላይ እስከመምጣት ድረስ ለኤፍራታ ስቃይ ሁሉ ዋና ምክንያቱ ምንድነው እሱ ቸልተኝነት ስላለበት ነው ካስተዳደጉ ጭቆና ስለነበረበት ማለት ነውና ለምን ነበር አባቱ ያሰቃየው የነበረው እንግዲህ መጠርጠር አያቅተም ማለት ነው እንግዲህ በባለፈው ክፍል ሉሊት የሆነ ሚስጥር ስታወራ ጽዮን ትደርስባታለች እንግዲህ ሉሊት ደግሞ ጽዮንን ከሲንክ ጋር አጋይታት ግንጅላቷ ውስጥ ደሚፈስና ሁሉ ነገር ትረሳለች ጽዮን ማለት ነው እንግዲህ በዛ ሰዓት ያፌት ሲል የነበረው ነገር ማለት ነውና እሷ ምንም እንድትሆንብኝ አልፈልግም በጣም ነበር እንትን ሲል የነበረው የሚያቀው ታሪክ አለ ያለ ነገር ወደ ህይወታቸው ራሱ አልመጣም እና እንግዲህ እሱ ቂም ያለበት ከናታንና ከአባቱ ነው ማለት ነው ከናታንና ከአባቱ የሆነ እኛ ያልገባን የሆነ ከቤተሰብ ጋር የተያዘ ኬዝ አለ ማለት ነው ከምንም በላይ ግን ጽዮን የሱት ናት ይሄ በጣም ያናድዳል ለናታን በጣም ከባድ ነው ምናልባት ያፌት በዚህ ሰዓት ሁሉንም ነገር ቤቱን ወሰደበት ፍቅረኛውን የሚወዳትን ሴት የኔ ጨረቃ ሚላትን ሴት ወሰደበት አይኑ ያየ ማለት ነው አሁን ደግሞ እቱን ሊወስድበት ነው እና አንዳንዴ ናታን ደግሞ አሳዘነኝ የምሬ ነው ብላችሁ በልጅነቱ ሲደርስበት የነበረው ግፍና ስቃይ አድጎ ራሱ እንደዛ ሲሆን ሳይው በጣም ነው ያዘንኩት ምንም ነገር ማዳን አይችልም እህቱ ማዳን አይችልም ምክንያቱም ያፌት እህት ናት የሱት አይደለችም ይሄ በጣም ያሳዝናል የምሬ ነው ብላችሁና በጣም ነው ያሳዘነኝና እንግዲህ ያፌት ከቤተሰብ ጋር የነበረውን ኬዝ በደንብ ያቃል ኢቭን እንኳን በጣም አብረው ጓደኛ እንደነበሩ እነሱ ቤተሰቦች በመጨረሻ ግን ባልታወቀ ምክንያት ያፌት ቤተሰቦች ድሃ ይሆናሉ ማለት ነው እና ያፌት እንግዲህ እናቱ በስቃይ ገንዘብ በማጣት ምክንያት ነው ታማ የሞተችበት መጀመሪያ ባለ ሀብት ነበሩ በጣም ሀብታሞች ነበሩ በመጨረሻ ግን የሱ እናት ስትሞት ገንዘብ በገንዘብ አለ ምንድነው ገንዘብ ስለሌለው ማለት ነው እናቱ ማሳከም ባለመቻሉ ምክንያት ነው እናቱ የሞተችበትና የሱን በቀል ነው እንግዲህ እና እዚህ ጋር ነው እንግዲህ ያለው ነገር ምንድነው ጽዮን የሱት መሆኗ እዚህ ጋር እነሱ ድሃ እንዲሆኑ ያደረጋቸው ነገር የናታን አባት እጅ አለበት ማለት ነው በጣም ያሳዝናልና ከዚህ ሁሉ መሃል እንግዲህ የናታን እንትን ታስበው ማለት ነው
ስላችሁ ይሄ የሆነ ቤተሰቦቹ የሰሩት ግፍ እሱ ላይ ሲሆን ሳይው በጣም ነው ያሳዘነኝ። በእርግጥ በልጅነቱም ሲሰቃይ ነበር የኖረውና አድጎም ደግሞ ከሱ አልፎ ለሌሎች ሰዎች በሱ አካባቢ ላሉ ሰዎች ችግር የሚሆነው በራሱ መወሰንና በራሱ ነገሮች ነው ብሎ መከልከል አለመቻሉ ነው ብዬላለሁና እንግዲህ ናታን ቻለው ማለት ነው። ይሄ በጣም ለሱ ከባድ ነው። እህቱ ደግሞ ያፌት እህቱና ስትገኝ አስቡት እንግዲህ የእህቱ የሚወዳት እህቱ ያፌት እህቱና ስትገኝ ማለት ነው። እና እንግዲህ ያለ ነገር ያፌት ህይወቱን ውስጥ ገብቶ አልተቆጣጠረም ማለት ነው። እሱ ጽዮን እንድትጎዳ እንደውም አይፈልግም፣ ምክንያቱም እህቱ ስለሆነች ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ ናታን ጽናቱን ይስጥ። ከዚህ በላይ ችግር ምን አለ? እና በጣም ነው ያሳዘነኝ። ምሬን ነው የምላችሁ የናታን ነገር ማለት ነው። እያንዳንዱን ነገር አይኑ እያየ እየወሰደበት ነው ማለት ነው። በሌላ በኩል ደግሞ የቤዛ መቀየር ቤዛ እንግዲህ ናታን ላይ ያደረገችውና እንዲሁም ደግሞ ኤፍራታ ላይ ያደረገች ከረፈደም ቢሆን ማለት ነው። ያው ረፍዷል፣ ብዙ ነገር አበላሽታለች ህይወታቸው ላይ። ነገር ግን ከትላንት ህይወቷ ቢያንስ ተምራ ነገር ለማስተካከል መጣሯ በጣም አንዳንዶቻችን ከትላንት ጥፋታችን አለመማራችን ነው ብዙ ነገር የሚያበላሽብንና ቤዛ በዚህ ቀጥ እያስመሰልሽ እንዳይሆን አደራ። ምክንያቱም አሁን ላይ ተቀይራለች። በቃ ህይወት አስተምራኛለች አለችና የምሯን ከሆነ ምናልባት እህቷንም ከያፌት እጅ ታወጣታለች ብዬ ተስፋ አደርጋለሁ። ያፌት እዚህ ቀደም ህይወቷ ላይ ያደረገባትን ግፍ ምናምን ለሷ ነግራት ስለነበረ እህትና እናት ከተሳሰቡ እንግዲህ ከያፌት እጅ ታወጣታለች ብዬ ተስፋ አደርጋለሁ። ቆራጥ ከሆነች ማለት ነው። እንደዚሁ እንደፈለገ የሚያስፈራራት ከሆነ ግን የሱም መረጃ እሱ ጋር የሷ መረጃ ስላለ በሱ ካላስፈራራት ማለት ነው። እና የቤዛ መቀየር በጣም ደስ ብሎኛል። አዎ በቃ ከዚህ ምን እንማራለን? ሰው ከትላንት ጥፋቱ ከትላንት መጥፎ ነገሩ መማር አለበት ቢያንስ ዛሬ ላይ ማለት ነውና ያንኑ ምን ደግም ከሆነ ግን እኛንም ሰዎችንም እየጎዳን እንኖራለን። አሁን ላይ እሷ እዛ ቤት ብቻዋን ቀርታለች፣ ህንጻ ብቻ በቃ ሰው ከሌለው የሆነ ነገር ሰው ከሌለው በቃ ምንም እኮ ባዶ ነው። ምን ትሰራላችሁ እዛ ብቻችሁ? እና እዛ ቤት ውስጥ እንግዲህ ሁሉም ሰው ወጣ እና ብቻ በጣም መጀመሪያም እንደዛ ክፉ ስትሆን ስፈራላት የነበረው ነገር ዙሪያውን የከበቧት ሰዎች የሆነ ሰዓት ተዋት እንደሚጠፉ የምታዋጣት እህቷና እህቷ እንደሆነች ነበረ። እሷ ግን ያው አልገባትም ነበረ። ከረፈደም ቢሆን ግን አሁን ላይ እየተስተካከለች ነው። በጣም ነው ደስ የሚለው። እኔ በጣም ያሳቀኝን ነገር ልንገራችሁ። ሉሊት እንግዲህ ምን ሆነ መሰላችሁ? ሉሊት እዚህ ቀደም ናታን ኤፍራታ ገኒ እናቷ እንደሆነች አታውቅም ብለው ነገሯት እና እንግዲህ በዚህ ገኒን አስፈራራለሁ ብላ ትልቅ ማስፈራሪያ አገኘው ብላ ስትል ማለት ነው ቤዛ ስትነግራት ፌንት ነቅላለች ማለት ነው። እንግዲህ የወሬ ጥማት ሲኖርባችሁ ሰዎችን በሆነ በደካማ ጎናቸው እየገባችሁ መጠቀሚያ ማድረግ የምትፈልጉ ሰዎች ማለት ነው እንደዚህ ስትሆኑ ምን እንደሚወጣችሁና እንግዲህ ራሷን ስታወድቃለች። ምክንያቱም እሷ ያ ነገር መረጃ ይሆነኛል ብላ ናታንም ደግሞ የወሬ ማመላለስ ሱስ እንዳለባት ስላወቀ አውቆ ነበረ መጀመሪያ ማለት ነው። ኤፍራታ አታውቅም ብሏት የነበረው ያው ሉሊት እንደምታውቋት የዋህናት ማለት ነው። ክፋቷም ያን ያክል ስር የሰደደ አይደለም። ገንዘብ ወዳድ ናት እንጂ ክፉ ሰው እኔ ብዙ አልጠላትም። ድራማው ላይ በጣም ነው ደስ የምትለኝ። ድራማው ድምቀት ምናት ብዬላለሁና እንግዲህ ሳይሳካላት ቀርቷን ማለት ነው። ገኔን አሰቃያለሁ ሚስጥር አገኘውባት ብላ ነበረ ማለት ነው። እና እንግዲህ ነገሮች አሁን ድራማው ትንሽ ወደነ ያፌት እያዘነበለ መጥቷል ማለት ነው። ምክንያቱም ናታን አሁን ላይ ባዶውን እየቀረ ነው። ምንም ነገር እሱ እጅ ላይ የለም። እህቱን እንኳን ማዳን የሚችል አይመስለኝም። ምክንያቱም የሰው እህት ናት፣ ምን ያደርጋታል? የሰው ንብረት ናት። እና ይሄ በጣም ለናታን በጣም ከባድ ሀዘን ነው ማለት ነው። ናታን እንግዲህ እንዴት እንደሚቋቋመው አላውቅም። ኤፍራታን ወስዶበት በሱ ገና ተጽናንቶ ምን ይጽናናል? በመከራ ውስጥ ነው ያለውና እሱ እንግዲህ ሳያልፍ ደግሞ እህቱም ደግሞ የሱ እህቱና ተገኘች። ቤቱንም ህይወቱንም የሚወዳትንም ሴት እህቱንም ሲወስድበት እንዴት ቆሞ እንደሚሄድ አላውቅም። ግን በጣም ነው የሚያሳዝነው ማለት ነው የኔ ተወዳጆች። እና እንግዲህ የቤዛ እህት ደግሞ እነዛ ሴቶቹ ታግተውበት ያለው ቦታ ውስጥ ቤት ውስጥ ማለት ነው እዛ መግባት ትፈልጋለች። ምክንያቱም እዛ በጣም ብዙ እርዳታ የሚፈልጉ ልጆች አሉ። ኤፍራታም እነሱን አድናለሁ ብላ ነበር። ኢቭን እንኳን አሁን ላይ ያፌትን አግብቸው
ንብረቱን ምንድነው እሱ አሳስረዋለሁ ንብረቱን በስሜ አድርጌ ለናታን መልስላቸዋለሁ እነዛ ሴቶችም ደግሞ አድራሻቸውን ማግኘት ይችላልው ብላ ከራሷ ጋር ተማክራ እንግዲህ ያፌትን ለማግባት ወስና ማለት ነው ጥሩ ፊት ስታሳየው ያው ታውቃላችሁ ምን ያለበት ምን አይችልም ይባላል እንግዲህ ምን አስበሽ ነው የሆነ ተንኮል ማስበሽ ነው ምናምን ብሎ ያስፈራራት ይገኛል ቤት ውስጥ የተከተረች ሰራተኛም ደግሞ ሰላይ ነበረች ወይም ደግሞ የፖሊስ ተላላኪ ናት ማለት ነው ሰራተኛም መስላ ገብታ መረጃዎችን እየሰበሰበች ትገኛለች እና እንግዲህ ኤፍራታ ዙሪያውን የሚረዱ ሰዎች እየበዙ ነው ማለት ነው መጨረሻቸው ያምራን ብዬ ተስፋ አድርጋለሁ አዎ ያፌት እስራት የሚገባው ሰው ነው በጣም መጥፎና ነውረኛ ሰው ነው እኔ በበኩሌ ማለት ነው እና እንግዲህ በቀጣይ በክፍል 73 እስከምንገናኝ ድረስ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ በቀጣይ ምን ሊፈጠር ይችላል የሰርጉ ቀን ኤፍራታሽ ብላ ታገባ ይሆን እና ደግሞ ጽዮንንስ ደግሞ ሆቴነሽ ብሎ ይነግራት ይሆን ያፌት በቀጣይ ምን ይሆናል ወዳችኋለሁ እኔ ቤተሰቦች መልካም ጊዜ